እንኳን ወደ ቀያዮቹ ሰይጣኖች ቤት በሰላም መጣችሁ። ዛሬ የምናወራው ስለ ፍቅር፣ ስለ ቁጭትና ከፊት ስላለን ትልቅ ፈተና ነው። አዎ ዩናይትድ በወዳጅነት ጨዋታዎች በኤስ ሚላን 4-2 በሆነ ውጤት ተሸንፏል። ውጤቱ ያናዳል። አዎ ያናዳል። ግን ከዚህ ሽንፈት ጀርባ ለአዲሱ የውድድር ዘመን ምን ተማርን? ዛሬ የምናያቸው እጅግ አስገራሚ ጉዳዮች አሉን። የአሰልጣኝ ሮቢን አሞሪዮ አዲስ ታሪክ የማርከስ ራሽፎርድ ዳግም ወደ ሜዳ መመለስ፣ የማጉዌር ግትርነትና ከሁሉ በላይ ደግሞ ቅዳሜ ምሳ ሰዓት ላይ የሚጠበቀውን የፕሪሚየር ሊጉን የመክፈቻ ፍልሚያ። ውድ ቀያዩ ሰይጣን ቤተሰቦች እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ዛሬ የምንመረምራቸው ጉዳዮች ለአዲሱ ሲዝን የት እንደምንደርስ ፍንጭ የሚሰጡ ናቸው። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ላይክ በማድረግም ለሌሎች ደጋፊዎች እንዲደርስ አግዙን። ወደ ዝርዝር መረጃዎቹ እናልፋለን። ወዳጆቼ ማንቸስተር ዩናይትድ ከጣሊያኑ ግዙፍ ክለብ ኤስ ሚላን ጋር ያደረገው የወዳጅነት ጨዋታ 4-2 በሆነ ውጤት አጠናቋል። አዎ 4 ግቦች ተቆጥረውብናል። በሚላን በኩል ግቦችን ያገቡት ኩዌቭ፣ ሴሲ፣ ጎንሳሎ ራሞስ እና ሉፍቶስ ቼክ ናቸው። በመከላከሉም ረገድ የታዩ ክፍተቶች ልብን ያደማሉ። መቼም የዩናይትድ መከላከል ነገር ሁሌም ቢሆን የደጋፊን ጮጋራ መላት ከጀመረ ሰነባብቷል። ነገር ግን በጨዋታው ሙሉ በሙሉ ተበልጠናል ማለት አይደለም። የእኛን ክብር ያስጠበቁ 2 ግቦችን አግኝተናል። አንደኛውን ግብ ሁሌም በትችት ውስጥ አልፎ ለክለቡ ዋጋ የሚከፍለው ሃሪ ማጉዌር ሲያስቆጥራት፣ ሁለተኛዋን ደግሞ ወጣቱ ዶርጉ ከመረብ ላይ አሳርፏታል። ይህ ጨዋታ ወዳጅነት ቢሆንም በውስጡ ትልቅ ትምህርት የያዘ ነው። ቡድኑ ገና በመከላከልና በማጥቃት መካከል ያለውን ሚዛን ለማስተካከል ብዙ ስራ እንደሚቀረው በግልጽ የታየበት ምሽት ነው። የዚህ ጨዋታ ሌላው ትልቁ ትኩረት የነበረው በአሰልጣኝ መስመር ላይ ነበር። አሰልጣኝ ሮቢን አሞሪሞ ኤስ ሚላንን እየመሩ ለመጀመሪያ ጊዜ የቀድሞ ክለባቸውን ማንቸስተር ዩናይትድን ገጥመዋል። ለአሞሪም ይህ ጨዋታ የተለየ ስሜት እንዳለው ግልጽ ነው። ቡድናቸውን ይዘው የዩናይትድን ደካማ ጎን በሚገባ ተጠቅመውበታል። እኛ ደጋፊዎች ግን አሞሪምን ስናይ ምነው በረታንበት ማለታችን አልቀረም። አሞሪም በሚላን እያሳየ ያለው ታክቲክ እና በዩናይትድ ላይ የጫነው ብልጫ እኛ አሁንም በታክቲክ ረገድ ብዙ ማድረግ እንዳለብን ማሳያ ነው። ይህ ጨዋታ ለአዲሱ የዩናይትድ የአሰልጣኞች ስታፍ ትልቅ የቤት ስራ ሰጥቶም አልፏል። ሌላው ለሁላችንም ትልቅ የምስራች የሆነው ማርከስ ራሽፎርድ ዳግም ለማንቸስተር ዩናይትድ ተሰልፎ መጫወት መቻሉ ነው። ራሽፎርድ ወደ ሜዳ መመለሱ ለቡድኑ ማጥቃት ትልቅ አቅም እንደሚሆን ጥርጥር የለውም። ባለፉት ጊዜያት ብዙ ተወርቶበታል፣ ብዙ ተተችቷል። ነገር ግን ራሽፎርድ በጉልበቱና በፍጥነቱ ሲመለስ የቀያዮቹ ሰይጣኖች የማጥቃት መስመር ሌላ ገጽታ ይኖረዋል። እሱ ሲነሳ ዩናይትድ ይነሳል። ለመሆኑ በቅድመ ውድድር ፕሪሲዝን ያደረግናቸው 6 ጨዋታዎች ምን ይመስሉ ነበር? በአጠቃላይ 6 ጨዋታዎችን አድርገናል። በሁለቱ አሸንፈናል፣ በሁለቱ ተሸንፈናል፣ በቀሪዎቹ ሁለቱ ደግሞ አቻ ወጥተናል። ውጤቱ ፍጹም መረጋጋት የሌለውን ቡድን መሆን አለበት። ነገር ግን ወዳጅነት ጨዋታዎች ለውጤት ሳይሆን ቡድንን ለመስራት የሚጠቅሙ በመሆናቸው ተስፋ አንቆርጥም። አሁን የፈተናው ሰዓት ደርሷል። ወዳጅነት አብቅቷል። ቀልዱ አብቅቷል። እውነተኛው ጦርነት ቅዳሜ ምሳ ሰዓት ላይ ይጀምራል። ማንቸስተር ዩናይትድ የፕሪሚየር ሊጉን የመጀመሪያ ጨዋታውን ከሃል ሲቲ ጋር ያደርጋል። ይህ ጨዋታ ማሸነፍ ብቻ ሳይሆን እኛ ዝግጁ መሆናችንን ለሊጉ በሙሉ የምናሳይበት መሆን አለበት። ሽንፈትን ረስተን ስህተቶችን አርመን ያንን የታወቀውን የዩናይትድን ክብር የምናስመልስበት ቀን ቅዳሜ ነው። ደጋፊው በሙሉ በአንድ ድምፅ ግሎሪ ግሎሪ ማን ዩናይትድ እያለ ስታዲየሙን የሚያናውጥበት ሰዓት ደርሷል። እናንተስ ምን ታስባላችሁ? ከሚላኑ ጨዋታ ምን ተማራችሁ? ቅዳሜስ ከሃል ሲቲ ጋር ለምናደርገው ጨዋታ ግምታችሁ ስንት ለስንት ነው? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ዩናይትድ ለዘላለም ይንገስ። ቸው ቸው